ሰላም ተመልካቾቻችን እንደምን አላችሁ በቀዳሚ ሙዚቃ ሰዓትን ተናችን ለዛሬ የማርታ አሻጋሪን እማዬ የተሰኘውን ዜማ ወደ እናንተ ልናደርስ ወደናል ምክንያቱም የእናቶች ቀን ዋዜማ ላይ ነው በዚሁ አጋጣሚ ለመላው የኢትዮጵያ እናቶች እንኳን አደረሳችሁ እንላለን እዚህ ሙዚቃ ላይ ቆይታ ስናደርግ እንግዳ ጋብዣለሁ እንግዳዬ የሙዚቃ ወዳጅ ነው በተለያዩ መድረኮች ላይ ሙዚቃዎችን ይተነተናል ዳግማዊ ጌታነ እዚህ ስቱዲዮ ይገኛል ከርሱ ጋር ቆይታ አደርጋለሁ ዳጊ እንኳን ደህና መጣ እንኳን ደህና ቆያችሁኝ አመሰግናለሁ ቆንጆ ቆይታ እናደርጋለን ብዬ አስባለሁ በእርግጠኝነት ተመልካቾቻችን ቆንጆ ጊዜ እናሳልፋለን አብራችሁ እንድትሆኑ ጋብዛለን የምትራዬ ለዚህ በቃሁ ወልጄ ከበጄ ቆንጆ ቀናሁና የልጅ ነገር አየሁትማ ለእናት ከተዜሙ ዜማዎች ለየት ያለ ብዙ ጊዜ ልጆች ናቸው ለእናታቸው የሚዘፍኑት ወይም ደግሞ የሚያዜሙት አሁን ግን ሙዚቃውን ለየት የሚያደርገው እናት ለልጇ ለእናቷ ስለራሷ የምትቀኝበት ዜማ ነው ማለት ይቻላል በግጥም ለማንሳት ያክል እኔም በተራዬ ለዚህ በቃሁና ወልጄ ከብጄ ጎጆ አቀናሁና የልጅ ነገርማ አየሁት እማማ በሚል ሲኒኞች ነው የሚጀምረው ምናልባት ሙዚቃውን እንዴት አገኘው አጠቃላይ ድባቡን በዚህ ግጥም ውስጥ እንድትነግረን እሺ በነገራችን ላይ ሙዚቃውን የተረዳበት አንግል ተመችቶኛል በዛ አንግል የተሰራው ሙዚቃው ከወትሮች ከሌሎቹ ትንሽ ለየት ይላልና እዚህ አሁን ያልካት እንትን ላይ በተራ ምትራን ቃል እንያዛት ለምሳሌ እኔም በተራዬ ነው የሚለው ይሄ ምን ያሳያል መሰለህ ማንኛውም እናት ሴት ልጅ ስትወለድ እጩ እናት ነች እንደ ተወለደች በቃ እጩ እናት ነች ምን ነው መጠበቀው ግን ተራ ነው መጠበቀው ጊዜ ኤቲፒ ታይም ፕሌስ ኮንዲሽን ቢባል ነገሮች አሉ እነሱ ነው መጠበቀው ህይወት ደግሞ እንደምታውቀው የትራንስፖርት ሰልፍ ነው ተሰለፋለ ከሰልፍ ተወጣለ አግብታ ተመልሰ ተሰለፋለ ከፊት ማንንም ጣልቃ አይገባም ከኋላ ማንንም ጣልቃ አይገባም ኔቸር ስለሆነ ማለት ከዛ በኋላ ትራንስፖርት ላይ ሞት የሚባል ትራንስፖርት ላይ ተሳፍረ ትሄዳለ በዛ ሂደት ውስጥ ግን ምን አለ እኔም በተራዬ ለዚህ በቃውና ወልጄ ገብጄ ጎጆ አቀናውና የልጅ ነገርማ አየሁት እማማ ስትል ምን ይዟል መሰለህ ይሄ ፓርት ጸጸት ይዟል ጸጸት ማለት እናቶች ልጅ ለእናቱ ያለውን ትርጉም እኔ ልጅ ነኝ ብለን ብቻ አንደርስታንድ ነበር ምናደርገውና ስትወልድ ግን እያንዳንዱ እንቅስቃሴ ማምሸት አለመብላት መተኛት ሁሉ ነገር የሚያስጨንቀ ላንተ ጭቅጭቅ ነው በዛ ታይም ላይ ለሁላችንም በቃኝ ካልኩ በቃኝ ነው ይሁን እንደዚህ ካልኩ እንደዚህ ነው ምንለው እናት ጋር ግን ያ አይደለም ያለው ትርጉም ያን ትርጉም በሰዓቱ አይገባንም ፕሩፍ አርጋ መታመሳውን ከልጇ ጋርና ከእናቷ ጋር ለማነጻጸር የገባችበት ጥሩ አገባብ ሙዚቃው ላይ የገባችበት ምዕራፍ ነው እሱ ምዕራፍ ሐሳብ ማስረሻዬ ጭንቀት ማፍረሻዬ ህይወት ማጣፈጫ እድሜ ማድሻዬ የመከበሪያዬ የመሞገሻዬ ትላለች አው አሁን ቅድም ያልኩ እዚህ ጋር ትይዝልኛል ለናት ልጅ ለናቱ ልጅ ብቻ አድርገን ነው ሴንስ ምናደርገው እኔ ለናቴ ልጅ ነኝ ብቻ ብለን ነው ግን ሐሳብ ብዙ ሐሳብ አለ ሐሳባችን የሚረሱብህ መዝናኛቸው ነው ልጅ ጭንቀት የሚያፈርሱብህ እንደ መዶሻ ይጠቀሙባል በቃ የጭንቀት ግድግዳ ፍለፊ ሲመጣ ልጅ ሲያዩ እናቶች ጋር ያለውን ስሜት በሰዓቱ ልጅ ነን አናቀውም ከዛ ምትወደሰው ምትኮራው ቀና ምትለው በማን በልጅ ነው ሐሳቧን በልጇ አረሳች እቺ ናት ለካ የኔም እናት በኔ ተራሳው ነበር አለች ጭንቀቷን በልጇ አፈራረሰች አሃ ለካ እናቴ በኔ ነበር ምታፈርሰው ለኩ በዛ ሰዓት ለእናት ያለኝ ትርጉማችን አናቀም ለእናት ያለንን ትርጉም እናትኛን መስጠተንን ትርጉም እኛ አናቀም እኛ አንተ ለእናት ምን ደስተባል ልጅ ነኝ ብለን ነው በቃ ምናቆመው ልጅ ምትላቀል በሁለት ቃል አይደለም እናት ጋር እያንዳንዳችን ለእናቶቻችን ያለን ትርጉም ልጅ በምትብለት ቃል የሚጠቀለል አይደለም በጣም ብዙ በጣም ዲቴል ነገሮች አሉ እናቶች እያንዳንዳቸው ነገሮችን እያያዙ እኔ እኮ ለልጄ ብዬ እኔ እኮ ልጄ እንደዚህ ሺ ትርጉም ነው ያለው ያኛውን ትርጉም ግንኛ ምንድነው የምናደርገው አናቀውም ኦሬዲ አርስተናል ከዛ ውስጥ ወተናል ስናድግ ልክ ስታረጋግጥ ፕሩፍ አድርገህ ስትጨርስ ይሄ ነበር ብለ ወደኋላ ተመልሳ እንግዲህ እቺ ሴት አግብታ ወልዳ ወደኋላ በትንሹ ከ30 አመት በላይ ተመልሳ ነው ጸጸቷን እየተረከችልን ያለችው እና ከላይ የተቀበለችበት መንገድ ሁለተኛው ላይ እናቷ እሷ በልጁ ያየችው ነገር እናቷን የገለጸችበት መንገድ በጣም ቆንጆ ገለጻ ነው ሙዚቃውም ልዩ ያደርጋል እነዚህ ፓርቶች ነው
ከርሞስም ማቆያው የዘር ሐረግ ማኩሪያው አይንን ባይን ማየት መውለድ ነው ማሰሪያው ትላለች። እናትነትን በልጅ ውስጥ ደግሞ ትዳርን ፍቅርን በልጅ ውስጥ ደግሞ የምታሳይበት ስንኝ ይመስለኛል። አዎ ይሄ ማለት በቃ ትዳር ልጅ ፋውንዴሽን ነው። ልክ ህንጻ ሰራ በቃ ፋውንዴሽን ነው። መሰረትህ በጣም የጠነከረው ከወጣ በኋላ በቀስት መቀሰት አይጠበቅብህም። ፋውንዴሽን ላይ ነው የሚሰራው። ገባ? ልጅ መጣ ማለት እናትም አባትም ላይፍ ይጀምራሉ። ምን አይነት ላይፍ? ከተለየ ላይፍ ውስጥ ይገባሉ። ከዛ በኋላ ይጋባሉ። ሲጋቡ በውስጥ ታዋቂ እኮ ሽማግሌ ከተላከ እለት ጀምሮ በውስጥ ታዋቂ ልጅ ተጽፏል እኮ። ለዚህ እኮ ነው ሰርጉ ላይ ገና በፌ ሳይነሳ ሰው የዛሬ ዓመት ብሎ የሚጨፍረው ማለት ገና እኮ ነው አይደለ? ግን ኤክስፔክተድ ነው በቃ የሚጠበቅ ስለሆነ ነውና ልጅ ሲመጣ ማገር ነው በቃ ለቤት በቃ ፋውንዴሽን በጣም ጠነከረ። በፊት ዝም ብለህ አውጥተህ ያቆምከው ነገር ጠነከረ፣ ማገር ይሆናል። ፍቅር ቤት ውስጥ ሳቅ፣ ደስታ፣ ጨዋታ ይመጣል። ቤት ውስጥ እናትና ልጅ ያላቸው ትስስር የቤቱ የመጨረሻው ድምቀት ጣራ የነሱ ትስስር ምክንያቱም የመንፈስ ነው። ልክ እትብት ስትቆርጥ ኦሬዲ የተለያዩ ይመስላል። የማይታይ ግን ኦሬዲ አለ እትብቱ የማይታይ እስከመቼ እስከ ዘላለም የሚሄድ ማለት ነው። እስከ ዘላለም የሚሄድ አለ። ቆርጠው እነሱ በቃ አተበን ምናምን ብለው የጨረሱት ነገር እኮ ኦሬዲ አለ። ለዚህ እኮ እናቶች አይተህ ከሆነ ልጆች የሆነ ነገር ሲሆን ዛሬ ወዴን ጨንቆኛል ይሏል። ሪል ነው ስለሆነ ነው። ምክንያቱም አለ ኦሬዲ ዋየርለስ ድንቅ አገላለጽ ነው። የማይታይ መስመር አለ በእናትና በልጅ መካከል። እሷ መንፈሳዊ መስመር ነች። የቤት ድምቀት አምፖል በቃ እንደዚህ አይነት ስሜት ነው ያለው። እኔም ወልጄ ሳምኩ ለዘርዘር በቃ እኔም ዘርቼ ቃምኩ በኮታ ሞላሁኝ እኔም እማ ተባልኩ አበበች ተባልኩኝ ተመስገን አምላኬ የእናት ወግ ቢደርሰኝ አለችና እናትነትን እንደ ክብር እናትነትን ስትጠብቀው የነበረው እኔም እናት ሆናለሁ እንዴ ጓጉታ ስትጠብቅ የነበረበት መሆኑን የሚያሳዩ ስንኞች ናቸው። በጣም ጥሩ። አሁን ምን መሰለህ እናት ወግ የምትላለች ወግ በጣም ትልቅ የመጨረሻው ትልቁ ማዕረግ ነው ወግ። በቃ የእናት ወግ ማለት የመጨረሻው እኔ አሁን እንደውም ዘመን ላይ ያሉ የኛ ሀገር እናቶች 5 ሰዓት ላይ ባዶ መሶብ አሳይተው 6 ሰዓት ላይ አንተ ምሳ በልተሃል። 5 ሰዓት ላይ ባዶ ነው መሶብ እኮ ከየት እንዳመጡት ይብሉ አይብሉ ያ የኛ ጉዳይ አልነበረም በዛ ሰዓት። ግን እነሱ በዛ ደረጃ ነው ያሉትና በእናትነት ወግ ውስጥ ብዙ ዋጋ መክፈል አለ። የትዳር አለመመቸቱ ይኖራል። በእናትነት ወግ ውስጥ የልጅ ሰቀቀኑ ይኖራል። በጣም ብዙ ዋጋ ከፍለው ነው እናት የሚባለው ወግ ላይ የሚደርሱ። አሁን እያንዳንዳችን እናት ስታስብኩ ዛሬ እንደዚህ አድርገ እንደዚህ ሸብተን ምናምን ሲያዩን ለነሱ ግን አሁን የሚያጠቡ ስሜት ነው ያላቸው እኮ። ልክ ያኛውን ስሜትኛ የምናየው ምንድነው እዛ ጋር ስንደርስ ነው። እና የእናትነት ወግ ማዕረጉን ስለተቀበሉ በየትኛውም ቻሌንጅ ውስጥ ሊሆን ይችላል ውበታቸውን አርግፈዋል፣ አለባበሳቸውን ቀይረዋል፣ የሰውነታቸውን ቅርጽ ቀይረዋል፣ አኗኗራቸው ኮምፕሊትሊ ተቀይሯል። ድሮ የነበረው ሽሚያ ድሮ የነበረው በጎረምሳ ተፈላጊነት ወጥቷል። ምን ስላገኙ ግን ከዚህ ሁሉ ክብር የእናትነት ወግ የምትባን ግን ትልቁ ማዕረግ የተፈጥሮ የመጨረሻው ትልቁ ማዕረግ ጭኖት ነው እንደዛ የሚያርቱና የእናትነት ወግ ከዚህም በላይ የምትገልጸው ነው። በጣም ትልቅ ቃል አሁን ትረዳሁት ጭንቀትሽን ሰስችሽን አሁን ትረዳሁት ልፋትሽን ደካምሽን ያሁን እናትነት የድሮ እናትነት ሁለቱም ዋጋ ያስከፍላል። ያሁኑ ግን ታፍ ነው በቃ ሰራተኛ ፈልገ ነው ልጅ የምትሰጠው ልጅ እዚህ ጋር ነው። አንተ ቅድም እንደነገርኩ ዋየርለሱ እተብታለ እሷ ቢሮ ሆና እዚህ ሰራተኛ ጋር ልጁ አለመብላቱን በስሜት ተረዳለች፣ ማልቀሱን በስሜት ተረዳለች። በዚህ ሁኔታ ውስጥ ከዛ በኋላ ካልሆነ ደግሞ አዝለ መስሪያ ቤት ድረስ ዴኬር ሄደ አስቀምጠ ነው የምታሳድገው። በጣም ከባድ ዋጋ የሚከፍል ልጅ በጣም ከባድ ዋጋ የምትከፍል እናት ያለበት ዘመን ያሁን ዘመን። ስለዚህ ይሄን ያገኛችሁት ግን በምንድነው? በወግ የእናትነት ወግ ስለመጣ ነው። መኖር ጥቅሙ የእናትነት ወግ ያሳያል። ይሄን የእናትነት ወግ በመማረር በመበሳጨት በቃ አሁንስ ብሎ ተስፋ በመቁረጥ እንዳታሳልፉት። በጣም አጣጥሙት፣ ሴንስ አድርጉት። ምክንያቱም ያልፋል። የሆነ ጊዜ 15 ሲሆን ልጅ የለም በቃ ከዛ በኋላ
መረጋጋት ይመጣልና ያለው አመትና የወደፊት እርካታ ስለማይገናኝ ጠንካራ ናችሁ ጎበዞች ናችሁ ኢትዮጵያ ናት እኔ ለከሪ ስለናት ሲወራ ብዙ ሰውን ለራሱ ለእንደዚህ እንኳን አድረሰሽ በሉኝ ይላል እንደዚህ ተማሪኝ መጠቀም አሉት ሁሉም የኢትዮጵያ እናት ሁሉም የኢትዮጵያ እንስት ስትወለድ እጩ እናት ናት ከወለደች በኋላ የሚከፍሉት ዋጋ ተመሳሳይ ነው በጣም ተመሳሳይ ነው አበላልጠ ለከሊ የምትለው ነገር የለም የሚከፈል ዋጋ የተፈጥሮ ዋጋ ይከፈላልና ለሁሉም ኢትዮጵያዊ ጀግና አንበሳ እናቶች አገር የሰራችሁ እናቶች እንኳን አደረሳችሁ ማለት ፈልጋለሁ በዚህ ነው መጠቅለል ፈልገው በጣም ጥሩ ዳግማዊ ጌታነህ ስለ ጊዜ ስላዋጣው ሐሳብ እጅግ በጣም እናመሰግናለን አመሰግናለሁ በጣም ተመልካቾቻችን እናንተም ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን ከቀሪ የፋና 90 ቆይታ ጋራ መልካም ጊዜ ይሁንላችሁ